ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። መንግስት ትናንትና ዛሬ ነገም በራችን ለድርድር ክፍት ነው ሲል ይሰማል። ምንም እንኳ ጦርነቱ እየጠነከረና አዳዲስ ምዕራፎችን እየተሻገረ ቢመጣም የድርድሩ ጉዳይ በየጊዜው አዳዲስ አጀንዳ እየሆነ ቀጥሏል። ገዢው የብልጽግና መንግስት ድርድሩ እንደተጀመረና የተለያዩ የፋኖ አባላት መሪዎች ጋር እየተወያዩ እንደሆነም ይናገራል። ፌዴራል መንግስት ድርድሩ ከክልሉ መንግስት ጋር ይቀጥላል ሲልም ይደመጣል። ትግሉን አጠናክሮ የቀጠለው የፋኖ ኃይልም እስካሁን በእኛ በኩል ምንም አይነት የድርድር ጅማሮ የለም ሲል ተነግሯል። ድርድር እንኳ ይጀመር ቢባል አማራ ክልል ላይ የክልል መንግስት የሚባል የለም፣ ለፌዴራል መንግስት ተላልፎ ከተሰጠ ድፍን 2 ዓመት አሳልፏል ብሏል። እየተገዛ ያለው በጀነራል አበባው ታደሰ በሚመራው ወታደራዊ ግብረ ኃይል ነው ሲሉም ተደምጠዋል። ድርድሩ ሊሆን የሚችለው አብይ ከሚመራው የብልጽግናው መንግስት ጋር ነው። እርግጥ የፌዴራል መንግስቱም ቢሆን ለድርድር የሚያበቃ አቋም ላይ አይደለም ሲሉም ምላሻቸውን አሰምተዋል። ሰሞኑን አዳዲስ መረጃዎች እየወጡ ነው። መከላከያ ሰራዊትና የፋኖ ኃይሎች ከጀመሩት የጦርነት ጉዞ ቀደም ብሎም ጭምር በዓለም ላይ ታይተው የማይታወቁ ከጦርነት መንፈስ የወጡ ወታደራዊ ጸያፍ ድርጅቶች ቀጥለዋል። የሀገር መከታ የሚባለው መከላከያ በሁሉም ጦርነቶች ተመሳሳይ ጭካኔ የተሞላበት አሰቃቂ ግድያን እያካሄደ ነው። ይህን ድርጅት ደግሞ የተለያዩ ህገወጥ የማሸበሪያ ስልት በሚል ተልካሻ ምክንያት እያደረገው እንደሚገኝ የውስጥ ምንጮች ያመለክታሉ። አገዛዙ ከወትሮውም በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶችን እንዴት እና ለምን ይፈጽማል? ነውረኛው የብልጽግና ቡድን በ2013 ዓ.ም ህወሓት ላይ ጥቃት ለሰነዘረው ከሰራቸው ስራዎች መካከል አንዱ መከላከያ ሰራዊቱ በእልህና በቁጭት ተነሳስቶ የጠነከረ እርምጃ እንዲወስድ ማድረግ ነበር። በዚህም ከሰሜን ዕዝ ጥቃት ጋር ተያይዞ ሰራዊቱን አጋድመው ኦራል ነዱበት። የትግራይ አርሶ አደሮች በማጭድ የሰራዊቱን አንገት ቆራርጠው ጣሉ። የትግራይ እናቶች የቆሰሉ የመከላከያ ሰራዊት አባላት ላይ በርበሬ የደፉባቸው ወዘተ የሚሉ ፕሮፓጋንዳዎችን በከፍተኛ ባለስልጣናትና አገዛዙ የሚመሯቸው ሚዲያዎች ጭምር በሰፊው ተሰርቶባቸዋል። በዚህ የተበሳጨው ቀሪው ሰራዊት በእልህና በቁጭት ዳግም ተደራጅቶ አጸፋዊ እርምጃ በመውሰድ በጥቂት ቀናት ውስጥ የህወሓት አመራሮችን ከመቀሌ ወደ ቆላ ተንቤን አውርደዋቸዋል እና አብይ አህመድና ቡድኑ ጓዶቹ በአሰቃቂ ሁኔታ ተጠቁ በሚል በሰራዊቱ ላይ ባሰሩ ከፍተኛ የሆነ ኢንዶክሪኔሽን ስራ ለጊዜው የሚፈልጉትን በጥቂቱም ቢሆን አሳክተዋል። በተመሳሳይ ይኸው ነውረኛው የብልጽግና ቡድን 2ኛ ዓመቱን በተሻገረው በአማራ ክልል ጦርነት የፋኖን ክንድ መቋቋም ሲያቅተው አርሶ አደሮችን በአሰቃቂ ሁኔታ ገድሎ አስከሬናቸውን በተሽከርካሪ ጭምር ሲጎትት የታየባቸው ቦታዎች አሉ። በተጨማሪም ቆስሎ የተገኙ ፋኖዎችን ይዞ በአሰቃቂ ሁኔታ አሰቃይቶ ገደለበት ሁኔታ አለ። አገዛዙ እነዚህና መሰል ከሞራልና ከእሴት እንዲሁም ከዓለም አቀፍ የጦር ህጎች በማፈንገጥ የሚፈጽመው አውሬያዊ ድርጊት በአማራ ጥላቻ የሰከረ መሆኑን በገሃድ የሚያሳዩ ናቸው። ነገር ግን ሰሞኑን በተለየ ሁኔታ እንዴት ተመሳሳይ የሆነ ድርጊት ሊፈጽም ቻለ? እሱንም ከ500 በላይ የሚሆኑ ምርኮኞች በፋኖዎች እንደሚገኙ እያወቀ በዚህ ልክ የተሰዉ የፋኖ ታጋዮችን ጡት በመቁረጥ ምን ለማሳካት አስቦ ነው? ፋኖ እጁን የሰጠ ወታደርን ተንከባክቦ ይይዛል በሚል መከላከያ ሰራዊት በፋኖ ላይ ያደረበትን ምት ለመናድ አገዛዙ የሄደበት ርቀት እስከምን ድረስ ነው? አገዛዙ በአማራ ክልል በንጹሃን ላይና እንደ አጋጣሚ ከስንት አንድ ቆስለው በሚማረኩ የፋኖ አባላት ላይ ከሞራልና ከእሴት ከባህልና ከእምነት እንዲሁም ዓለም አቀፍ የጦር ህግ መርህ ባፈነገጠ መልኩ አሰቃቂ የሆነ ግፍ በመፈጸም በእጅ አዙር ፋኖ ተመሳሳይ የሆነ አጸፋዊ እርምጃ በመከላከያ ሰራዊቱ ላይ እንዲፈጽም እየሰራ ነው። ፋኖ በቁጣና በእልህ ተሞልቶ የሚማርካቸው ወታደሮች ላይ አገዛዙ በሚያስበው ልክ ግፍ ፈጽሞ ቢያሳይ አገዛዙ ይህን ድርጊት ቀሪውን ሰራዊት ለመንቀሳቀሻ ይጠቀምበታል። አሁን ላይ መከላከያ ሰራዊቱ ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም አልቻለም። መከላከያ ሰራዊቱም በአውደ ውጊያው ጠንክሮ ከመዋጋት ይልቅ ደቂቃዎችን ሳይቆይ ይፈርሳል። ፋኖ ምርኮኞችን እንደሚቀበልና እንደሚንከባከብ ሁሉም የመከላከያ ሰራዊት በሚገባ ተረድቷል። በዚህም በውጊያ ብቻ ሳይሆን ባዘቦት ቀንም ባገኛት መሽሎኪያ መንገድ ተጠቅሞ እድል ከገጠመው ከነትጥቁ ካልበለዚያም ግን ባዶቹንም እየፈረሰ ለፋኖ እጁን የሚሰጠው ሰራዊት ቁጥር ከቀን ወደ ቀን ጨምሯል። በውጊያ ሰዓትም ጠንክሮ ከመዋጋት ይልቅ ባገኘው አመች ሁኔታ እጁን ለፋኖ የሚሰጠው የትየለሌ ነው። ይህ ድርጊት አገዛዙን አስደንግጦታል። ሰራዊቱ መናድና መፍረስ፣ የመዋጋት ሞራል ማጣት 4 ኪሎ ያለውን ኃይል እንቅልፍ ነስቶታል። መከላከያ ሰራዊቱ እጅ ብሰጥም ፋኖ አይገለኝም በሚል በፋኖ ያለውን እምነት ለመሸርሸርና በተሰጠው የግዳጅ ቀጠና ተስፋ ቆርጦ የሞት ሽረት ውጊያ እንዲያደርግ አገዛዙ ያሉኝ የሚላቸውን ድሮች ተጠቀመ ነው። ይህንንም ዝግጅት ያስፈጸመው ዘንድ ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በሰዓት ሲያቃጥል የነበረው የኦሮሚያ ልዩ ኃይል መከላከያ ዩኒፎርም እንዲለብስ ተደርጎ ሳምንት በፊት ወደ አማራ ክልል ተሰማርቷል። በዚህ መልኩ አሰቃቂ ግፎችን በመፈጸም ፋኖ በቁጣ ተነሳስቶ በያዛቸውና ወደፊትም እጅ በሚሰጡ የመከላከያ አባላት ላይ አጸፋዊ ድርጊት እንዲፈጸም የማነሳሳት ሴራ አንድ አካል ነው። ፋኖ በአገዛዙ ቅድ መሰረት አጸፋዊ እርምጃ ቢወስድ አገዛዙ ለቀረው ሰራዊት ጓዶቻችሁ ተጠቁ፣ አሰቃቂ ግፍ ተፈጸመባቸው በሚል ከፍተኛ ቅስቀሳ በማካሄድ ሰራዊቱ በእልህ ጠንክሮ እንዲዋጋ ማድረግ፣ ፋኖ አጸፋዊ እርምጃ ቢወስድ እጃቸውን ለመስጠት ያቀዱና የጀመሩ የመከላከያ ሰራዊት አባላት በፍርሃት ውሳኔያቸውን እንዲያጥፉ ማድረግ፣ ፋኖ በምርኮኞች ላይ አሰቃቂ ግፍ ፈጸመ በሚል በሀገሪቱ በጀት የተገዙ ሎቢስቶችን ተጠቅሞ ፋኖን በዓለም አቀፍ አሸባሪነት እንዲፈረጅ ለማድረግ አገዛዙ በውጊያ በተሰዉ የፋኖ አስከሬን ላይ ይህን ዘግናኝ ድርጊት
እንዲፈጽሙ እያደረገ ያለው በኦሮሚያ ልዩ ኃይል አባላት ነው። ይህም በአማራና በኦሮሞ ህዝብ መካከል የብሔር ግጭት በመቀስቀስ እድሜውን ማራዘም ወይም አስቀድሞ የተዘጋጀበትን ኦሮሚያ የምትባል ሀገርን እውን ለማድረግ የመገንጠል ካርዱን መምዘዝ ይህ የነውረኛው ብልጽግና ቡድን የመጨረሻ የማይቀር ካርዱ ነው።